ሃሩን ቲዩብ ሊላሂ ልበልቀን ማታ በሰፊ ውዝነት ላደረከኝ ሙስሊም እኔስ ተረዳሁት ኃያልነት የጥበብ ባለቤት አንተው መሆን አንተ ስትወፍቀኝ የተውሂድን መንገድ የጅህልና ጉዞ በእውቀት ሲታገድ ከከተብከኝማ ከሐቂቃው ሰነድ አንተ በቂ ነህ አላሁ አሶመድ አንተ በቂ ነህ አላሁ አሶመድ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። የተወደዳችሁና የተከበራችሁ የሃሩን ቲዩብ ታዳሚያን ይህ ጉዞ ወደ ኢስላም የተሰኘው ፕሮግራማችን ነው። ይህም የተለያዩ ሰዎች ወደ ኢስላም ያደረጉትን ጉዞ ለእናንተ የምናስቃኝበት ኢስላምን የተቀበሉበትን ሁኔታ የምናስዳስስበት ለኢስላማችን ክብርና ፍቅር እንዲኖረን የሚያደርገን ሌሎች በኢስላም እንዴት ተማረኩና ተሳቡ የሚለውን የምናይበት ልዩ መሰናዶ ነው። እነሆ ለዛሬም በሳውዲ አረቢያ ተቀጥሮ ሲኖር የነበረው ግለሰብ ኢስላምን እንዴት እንደተቀበለ ይነግረናል። ሳሙኤል ሽሮፕ ሻየር እነሆ እንከታተል። Hi, my name is Samuel Shropshire. I'm an American citizen living in Saudi Arabia. I came here in November 2011 not knowing anything about Islam or the Prophet Muhammad, peace be upon him. Most of what I had heard was extremely negative. In America, our news channels boosted their on-air ratings by regularly sensationalizing breaking news of terrorism. Every 30 minutes, one witnessed horrific scenes of bombings and bloodshed and murder. Often one Muslim group fighting against another Muslim group. As killings and beheadings took place, there were always the shouts of Allahu Akbar, Allahu Akbar, God is great. I was invited here to Saudi Arabia by Safi Kaskas to work on what was known as the Q Project. Dr. Kaskas ስሜ ሳሙኤል ሽሮፕ ሻየር ይባላል። ዜግነት አሜሪካዊ ሲሆን የምኖረው ሳውዲ አረቢያ ውስጥ ነው ይለናል የዛሬው ባለ ታሪካችን። ወደዚህ የመጣሁት ኖቬምበር 2011 ላይ ሲሆን ስለ እስላምም ሆነ ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ምንም የማውቀው ነገር የለም። ባውቅም ደግሞ ይላል በተቃራኒው ነው ይላል። በአሜሪካ ያሉ የዜና አውታሮች በሙሉ ብሬኪንግ ኒውስ እያሉም በየ30 ደቂቃው የሚለቁት ስለ ሽብር እልቂት፣ ደም መፋሰስ ወዘተ ነው። አንዱ ከአንዱ ጋር ሲዋጋ ነው የምናየው። ገዳዩም ሲገደል አላሁ አክበር ሲል ነው የምናየው። አንድ ቀን ሳፊ ካልከስ በተባለ ግለሰብ ኪው ፕሮጀክት ለተባለ ስራ ተጋብዤ ወደ ሳውዲ መጣሁ ይለናል ባለ ታሪካችን። ዶክተር ካስካስ ለአዲሱ የአሜሪካን ትውልድ የሚሆን ቀላል በሆነ እንግሊዝኛ የተዘጋጀ ቁርአን ማዘጋጀት ይፈልጋል። እኔ አረብኛ አላነብም አልናገርም። ምንም አይነት የትርጉም ስራም ሰርቼም አላውቅም። ብቻ ዝም ብሎ እንግሊዝኛውን እንዳየው ተጋበዝኩ። በዛውም አንዳንድ ፍቺዎች፣ ትርጉሞችንና ማብራሪያዎችን እንድሰጥ ማለት ነው። የኔ ስራ ቁርአንን ደግሞ ደጋግሞ ማንበብ ሆነ። አስቡት፣ ስለ ኢስላም ምንም አላውቅም። በመቶ የሚቆጠሩ ጥያቄዎች ጭንቅላቴ ውስጥ ታጭቀዋል። አንድ ቀን ዝም ብዬ እንደወትሮዬ ሳነብ ደነገጥኩኝ። ስለ ኢየሱስ ቁርአን ውስጥ ሳነብ አላመንኩም። ኢየሱስ ከታላላቅ ነብያቶች አንዱ መሆኑን አነበብኩ። ምንስ ብቻ የናቱ የድንግል ማርያምን ታሪክ ቁጭ ብሎ አየሁት፣ አነበብኩኝ። ኢየሱስ የሰራቸው በርካታ ተአምራት በቁርአን ውስጥ ከመጽሐፍ ቅዱስ ውስጥ የሌሉ የኢየሱስ ተአምራቶች ሁሉ በቁርአን ውስጥ ተካተዋል። ከቀትር በኋላ ብዙ ጊዜ ብቻዬን በዶክተር ሳፊ ቢሮ አጠገብ በተዘጋጀልኝ መኝታ ቤቴ ውስጥ ብቻዬን አሳልፋለሁ። በህንጻው በረንዳም ላይ በመቆም ወደ መስጂዱ የሚወስደውን መንገድና ጎዳናውን ቃኛለሁ። በጣም መሳጭና ጣፋጭ የአዛን ድምጾች ከተለያዩ አቅጣጫዎች ያስተጋባሉ። ወዲያው ወንድና ሴት፣ ወጣት፣ ሽማግሌ ሁሉም ወደ የመስጂዱ
ለጸሎት መትመም ይጀምራል። ህፃናት በፓርኪንግ ውስጥ ኳስ ይጫወታሉ። አካባቢው አሜሪካ ያሉ የሰፈር ቤተ ክርስቲያኖችን አስታወሰኝ። ልቤ አንዳች በማላውቀው ምክንያት ወደዛ መስጊድ ተሳበ። ሂድ ማለኝ። ከጥቂት ወራቶች በኋላ በቀጥታ ሰፈሬ ወደሚገኘው ተቅዋ መስጊድ አመራው። የመስጊዱን ደጃፎች ማንኳኳት አያስፈልጋቸውም። በመሰረቱ ከፍቶ ዝም ብሎ ወደ መስጊድ መዝለቅ እንጂ። እኔ ግን አንድ ሰው እስኪመጣልኝ አንኳኳው። አንድ ሰው መጣና ምን ልርዳ ሲል በትህትና ጠየቀኝ። እኔም ስሜ ሳሙኤል ነው፣ ከወደ አሜሪካን ወደ ውስጥ እንድገባ ትፈቅድልኛለህን ስል ጠየቅኩት። ያ ሰው የመስጊዱ ሙአዚን ሲሆን አቀፈኝና ግባ ምን ችግር አለው አለኝ። እኔም ገባው። ለ3 ቀናት በ3 ሰዓት ከመስጊዱ ጀርባ በመቀመጥ ያልገባኝን ነገር ተመለከትኩኝ። ሰዎች ጎንበስ ቀና ሲሉ፣ በግንባራቸው ሲደፉ፣ አንድ ሰው ከፊት ሲመራቸው ወዘተ። አሁን ትንሽ ነገሮች ይገለጹልኝ ጀመረ። መስጊዱን ወደድኩት። ሰዎቹም ያቀርቡ ጀመር። ጓደኞች ሆኑ። I had little knowledge about what was happening, but I felt God's presence in that mosque. And the men of Taqwa Mosque were so friendly to me. After 3 days, I asked Shafiq if he could teach me the first surah of the Quran, Al-Fatiha. This was a necessary element in praying the 5 daily prayers. I was memorizing sounds, but I didn't know what the sounds meant. So I started comparing them with an English translation I had, and I realized that there was nothing in Al-Fatiha that was inconsistent with Christian teaching. There I read the encouraging words that God was the most merciful, the distributor of mercy and forgiveness. My heart was being strangely touched by the words of the Quran and the love displayed by the men of Taqwa Mosque. Dr. Sadiq Malki would later drive me to the Islamic Education Foundation in Al-Hamra neighborhood of Jeddah, where I said Al-Shahada. According to Islam, we're all equal. There's none above another. There are scholars, but their role is educational. As for the relationship with God, it's personal, it's direct. The faith itself is simple and clear. It's summed up in just 6 points. ከ3 ቀናት በኋላ ሻፊን ፋቲሃን እንዲያስተምረኝ ጠየቅኩት። ይህ ምዕራፍ በቀን 5 ጊዜ ለመስገድ አስፈላጊ ነበር። ቀስ እያልኩ እሸመድደው ጀመር። ከዚያም ትርጉሙን ከእንግሊዝኛው አነጻጽረው ጀመር። ፋቲሃ አስገራሚ ምዕራፍ ነው። የሱን አይነት መጽሐፍ ቅዱስ ውስጥ የለም። ሳነበው ገረመኝ። የፈጣሪን አዛኝነት፣ ቸርነት፣ ሩህሩህነት፣ ይቅርባይነት ቁጭ አድርጎታል። ልቤ በቁርአኑ መሳጅ ቃላቶች ተደመመ። በተቅዋ መስጂድ የሰጋጆች ሰልፍም ተማረከ። ዶክተር ሳዲቅ ማሊክ የተባሉ ሰው ይዘውኝ ኢስላሚክ ኤዱኬሽን ፋውንዴሽን አልሐምራ የተባለ ከጅዳ ወጣ ያለ ቦታ ነው። ሸሃዳ በዛ ቦታ ያስኩኝ። አልহামዱሊላህ የኢስላም እኩልነት ማረከኝ። ሁሉም እኩል ነው። ዓሊሙ ከተራው በምንም አይበልጠውም። በቃ በፍራቻው ብቻ ነው መስፈርቱ። ከፈጣሪ አገናኝልም። ቀጥታ ነው ከጌታ ጋር የምታወራው። ነገሮች ሁሉ ገርና ቀላል ናቸው። ለምሳሌ የእምነት መሰረቶች 6 ናቸው። ፈጣሪ አላህ Subhanahu Wa Ta'ala አንድ ነው፣ አይወልድም አይወለድም፣ ብቸኛና አምሳያ የለውም፣ ሁሉን ቻይ ነው። ሁለተኛ በመላእክቶች ማመን፣ እነሱ ታማኝ አላህ Subhanahu Wa Ta'ala አገልጋዮች ናቸው፣ ከሱ ትእዛዝ ነቅነቅ የለም። ሶስተኛ አላህ Subhanahu Wa Ta'ala የተለያዩ ቅዱሳን መጽሐፍቶችን በነቢያቶቹ አማካኝነት ለሰው ልጆች ልኳል። እነሱም ተውራት፣ ዘቡር፣ ኢንጂል ሲሆን እነዚህ ሁሉ ግን ከዘመን ብዛት ስለተጨማመሩ ባቸው ሲቀነሱ ሲጨመሩ ከኦሪጂናልነታቸው ስለተበረዙ ሁሉንም ያጠቃልልና ለሰው ልጆች በሙሉ የተላከ ቁርአን ዛሬም ድረስ እንደተጠበቀ ያለው ቁርአን ሲሆን አራተኛ ከአላህ በተላኩት ነቢያቶች ከአደም ጀምሮ ኢብራሂም፣ ሙሳ፣ ኢሳ በመጨረሻ መሐመድ ሰለላሁ ዐለይሂ ወሰለም የመጨረሻው ነብይ መሆናቸው ማመን። አምስተኛ በመጨረሻው የፍርድ ቀን ማመን። የሰው ልጅ ሁሉ በመጨረሻው የትንሳኤ ቀን ቂያማ ቀን ተከስክሰው ስለ ስራቸው በጎም ሆነ መጥፎ ስራ የሚመነዱበትና የሚቀጡበት ቀን በጎ ሰሪ ወደ ገነት፣ መጥፎ ሰሪ ወደ ጀሃነም ለዘላለም
የሚጓዝበት መሆኑም ስድስተኛ የመጨረሻው ማንኛውም የምንሰራው በጎም ሆነ መጥፎ ስራ ቀድሞ በአላህ Subhanahu Wa Ta'ala የተወሰነና ማንንም ሰው ግን ያን ማወቅ እንደማይችልና የታዘዘውን እየሰራ የተከለከለውን እየተወ መጓዝ ሱብሃንአላህ እንግዲህ ይህ እምነቱ መሰረት ሲሆን ቀጣዩ ደግሞ አንድ ሙስሊም ከሆነ ሊተገብራቸው ስለሚገቡ አምስት መሰረታዊ ነገሮች አጠናው በመጀመሪያ ሸሃደተይን የምስክርነት ቃል ሲሆን ከአንድ አላህ በስተቀር ሌላ አምላክ እንደሌለ መሐመድም የመጨረሻው ነብይና መልእክተኛው መሆናቸውን ሰለላሁ ዐለይሂ ወሰለም ሁለተኛ ማንኛውም ሰው በቀን ውስጥ የታዘዙትን አምስት የሶላት ወቅቶች ጠብቆ በትክክል መስገድ እንዳለበት ሶስተኛ በአመት አንድ ጊዜ ካከማቸው ንብረት የድሆች ድርሻ የሆነውን ዘካ 2.5% በትክክል ለሚገባቸው መስጠት ሱብሃንአላህ አራተኛ በአመት አንድ የሚመጣውን የረመዳን ጾም ወሩን ሙሉ ደንቡን በትክክል ጠብቆ ከንጋስ ከምሽት ከምግብና ከመጠጥ እንዲሁም ከተለያዩ ስጋይ ስሜቶች እንዲሁም ከተለያዩ መጥፎ ተግባራት ራሱን አቅቦ መጾም አምስተኛው የመጨረሻው አቅሙ ላለውና ለቻለ በህይወት ዘመኑ አንድ ጊዜ ወደ መካ በመጓዝ የሐጅ ስነ ስርዓትን በደንቡ መሰረት መፈጸም ናቸው ሱብሃንአላህ የሰዎች ጥያቄ ወደ እስላም እንዴት ገባ ይሉኛል ይህም በቤተ ክርስቲያናችን ቤተ መጻሕፍት አለ እዛም የልጆች መጻሕፍት አሉ ከነዚህም ውስጥ እናቴ የአብርሃም አምላክ የሚላላት ያ መጽሐፍ በከለር ያማረና የተለያዩ ምስሎችን ያቀፈ ነው የግመል የበረሃ ወዘተ የአብርሃምን ታሪክ ታነብል ነበር እንዴት ጣዖት አምላክ የነበረው አባትና እናቱን ጥሏቸው እንደሄደ ትነግረኝ ነበር እንዲሁም ትለኛለች ንባቧን ታቋርጥና ሳሚ አንተ እኮ ሁሉ ጊዜም የአብርሃምን አምላክ ነው የምትገዛው እሱ ነው እውነተኛ አምላክ የአብርሃም አምላክ ትለኛለች ከወጣትነት የጊዜ ጀምሮ በኔ ላይ በፈጣሪ ላይ ጠንካራ እምነት ነበርኝ አሁን ደግሞ በእስላም ውስጥ ሰላምና ደስታን ተላብሻለሁ ያ ለረጅም ጊዜ ውስጥ የነበረው እምነት አግኝቻለሁ ከሌሎች ሙስሊሞች እውነተኛ ፍቅርና ምርጥ ወንድምና እህቶች ባለቤት ሆኛለሁ ያማኞች ቤተሰብ ባለቤት ነኝ አልহামዱሊላህ ይለናል የአሜሪካዊ beautiful color photos of camels and deserts she would read me the story of Abraham how he was commanded by God to leave his mother and father because they were worshiping idols she would pause and she would say Sammy you always have to pray to the God of Abraham there is only one true God the God of Abraham my commitment to God has been strong and enduring since my younger years and now I have found absolute peace in Islam subhanallah ya Allah subhanahu wa ta'ala ስራ እጅግ የሚያስገርምና የሚያስደምም ነው ላሻው ሰው ሂዳውን ይሰጣል ወደ እስላምም ይመራል አላሁ አክበር እነሆ አሜሪካዊው በልዩ ሁኔታም እስላምን በዚህ መልኩ ተቀበለም ደስ የሚል መሳጭም ታሪክ ኢንሻአላህ በቀጣይ ሳምንት ጉዞ ወደ እስላም በሚለው ሌላ ፕሮግራም እንገናኛለን እንወዳችኋለንና ከብራችኋለን የሃሩን ቲዩብ ዩቲዩብ ቻናልን ሰብስክራይብ ማድረጋችሁን አትርሱ ወሰላሙ አለይኩም ወራህመቱላሂ ወበረካቱ ሊላሂ ልበልቀን ማታ በሰፊ ውዝነት ላደረከኝ ሙስሊም እኔስ ተረዳሁት ኃያልነት የጥበብ ባለቤት አንተው መሆን አንተ ስትወፍቀኝ የተውሂድን ሰላም አለይኩም ወራህመቱላሂ ወበረካቱ የተወደዳችሁና የተከበራችሁ የሃሩን ቲዩብ ታዳሚያን ሃሩን ቲዩብ የተለያዩ አዝናኝና አስተማሪ ፕሮግራሞችን ለእናንተ ያቀርባል ነው ሃሩን ቲዩብ ብላችሁ ዩቲዩብ ላይ እንደዚህ ሰርች ታደርጋላችሁ ሰርች ካደረጋችሁ በኋላ የምናስተዋውሳችሁ ነገር ቢኖር ሰብስክራይብ ማድረጋችሁን መርሳት የለባችሁም ሰብስክራይብ ማድረጉን ለማሳየት ያክል እንደዚህ ቀይ ከሆነ ሰብስክራይብ የሚለው አላደረጋችሁም ማለት ነው እንደዚህ ስትነኩት ግራጫ ይሆናል ከዚያም የደወል ምልክቷ ሁለት ጆሮ እስክትመጣ ድረስ ትነካላችሁ ከዚያም ቪዲዮዎች በሚጫኑበት ጊዜ በቀጥታ ይደርሳችኋል የተለያዩ አዝናኝና አስተማሪ ፕሮግራሞችን ሃሩን ቲዩብ በልዩ ልዩ መልኩ ያዘጋጀ ወደ እናንተ የሚያቀርብላችሁ ይሆናል በመሆኑም አደራ የሃሩን ቲዩብን ዩቲዩብ ቻናላችንን ሰብስክራይብ ማድረግ የሚጫኑ አዳዲስ ቪዲዮዎች ወዲያውኑ ማድረጋችሁን አትርሱ